ጤና ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች እንደምቆይታችኋል። ግንቦት 16 ቀን 2017 ዓ.ም ትኩስና ወቅታዊ መረጃዎቻችንን ይዘን ተገኝተናል። አበይት መረጃዎቹን ቅድሚያ ላሰማችሁ። ፋኖ ለአሜሪካ ምላሽ ሰጠ። በሌላ ኦነግ ሸኔ ራሱ ለአሜሪካ ምላሽ ሰጥቷል። ዝርዝሩን እናሰማችኋለን። በአዲስ አበባ ከተማ በርካታ የጤና ባለሙያዎች ምን እንደገጠማቸው ዝርዝር ይዘናል። በሸዋ የፋኖ ሹመትም ተሰጥቷል። ማንና እነማን ናቸው የሚለውንም በዝርዝር የምትሰሙት ይሆናል። በጥምር የፋኖ ጦር አስገራሚ ኦፕሬሽን ተሰርቷል። ዝርዝሩን ትሰሙታላችሁ። ሌሊቱን 2 ቦታዎች ላይ ከባድ ውጊያም ተደርጓል። ዝርዝሩን ሰሙታላችሁ። ውድ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችንም ያደምጣሉ። አብራችሁን ቆዩ። እኔ ወደ ዝርዝር መረጃው አመራሁኝ። በቀን 14 እና 15 2017 ዓ.ም በተደረገ ሰፊ ቀጠና ያካለለ አውደ ውጊያ በጀግናው ፋኖ ድል አድራጊነትም ተጠናቋል። ጠላት ባለፉት ቀናቶች ተሸንፎ የወጣባቸውን ቀጠናዎችን መልሶ ለመያዝ በተለያየ አቅጣጫ ያደረገው ስምሪት በድጋሚ ሽንፈትን ተከናንቧል። በዚህም ከአርማጭሆ ወደ ጃናሞራ የገባው የጠላት ኃይልም በራስ አሞራው ውብነህ 3ኛ ኮር ሰሜን አምባራስ ክፍለ ጦር ዘራይ ክፍለ ጦርና ራስ ደጀን ክፍለ ጦር በተወጣጡ ጥምር የብርጌዱ ነበልባሎችም ተደምስሷል የተባል ነው። በተያያዘ ከጠገዴ ወደ አጅሬ የተጓዘው የብልጽግና ተላላኪ ኃይልም በጎቤ ክፍለ ጦር ሀይቀጡ ቅጣትም ተቀጥቷል። ማሬም ከዳባት ወደ አጅሬ የወረደው የስርዓቱ ወንበር ጠባቂ በራስ አሞራው ውብነህ 3ኛ ኮር ከ6 ክፍለ ጦር ማለትም ከሰሜን ብርቅዬ ክፍለ ጦር ከአያሌው ብሩ ክፍለ ጦር ከራስ ደጀን ክፍለ ጦር ከድብ ጠለምት ክፍለ ጦር ከጭና ክፍለ ጦር ከሰሜን አምባራስ ክፍለ ጦር በተውጣጡ ተወርዋሪ ርበጣሽ ተኳሾች ጥላትን ተቀጥቅጧል። በተጨማሪም የሰሜን ብርቅዬ ክፍለ ጦርና ዘራይ ክፍለ ጦር ሸጋው ውበቱ ብርጌድ በተሰራ ጥምር የከተማ ኦፕሬሽን በአገዛዙ ስር የነበረውን ዳባት ከተማ በመግባት የብልጽግና ተላላኪና ባንዳ ማጽዳትም ተችሏል። ሌላው ግዙፍና መመኪያ የሆነው የጎንደሬ በጋሻው ክፍለ ጦር በአርበኛ ወረቁ ዘገዬ መሪነት አምባ ጊዮርጊስን ከተማን በቁጥጥር ስር አስገብቶ ዘርፈ ብዙ ኦፕሬሽንም እያካሄደ መሆኑንም ነው የመረጃ ምንጮቻችን ያጋሩን። የአሜሪካው አምባሳደር ኤድቪን ማሲንጋ ለሰጠው መግለጫ ምላሽም ከአማራ ፋኖ ብሔራዊ ኃይል ተሰጥቷል። ታዲያ መግለጫው እንደሚከተለው ነው። የአማራ ፋኖ ብሔራዊ ኃይል አመራር በቅርቡ በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ያወጣውን መግለጫ በአክብሮት ተቀብሎ በኢትዮጵያ እየታየ ባለው አሳሳቢ ሁኔታ ላይ ላደረጉት ተሳትፎ አምባሳደር ኤድቪን ማሲንጋን አድንቆቱን ያቀርባል። በአማራ ላይ ለሚደረገው ጦርነት ለመላው የኢትዮጵያ ዜጎች ደህንነት፣ ክብርና ደህንነት ቅድሚያ የሚሰጠውን ዘላቂ መፍትሄ እንዲያስፈልግ ኤምባሲውን በድጋሚ ማረጋገጡን እናደንቃለን። ታዲያ የትምህርትና የጤና አጠባበቅ ተደራሽነትን ወደ ነበረበት መመለስን ጨምሮ ለሀገሪቱ አሳሳቢ የሰብአዊ ቀውስ ምላሽ ለመስጠት የሰጠውን መግለጫም እናደንቃለን። እነዚህ ለቁጥር የሚታክቱ ሰላማዊ ዜጎችን በተለይም በአማራ ክልል የሚኖሩትን እውነታ ስለሚያንጸባርቁ ኤኤፍኤንኤፍ በጥልቅ የሚያጋራቸው ስጋቶችም ናቸው። በዚህ ረገድ የአየር ላይ ጥቃቶችንና ሌሎች የዜጎችን ሕይወት አደጋ ላይ የሚጥሉ ጥቃቶችን ማስቆም አስፈላጊ መሆኑንም አጽንኦት ሰጥተናል። በአብይ አህመድ መንግስት ኃይሎች የተፈጸመ የአውሮፕላንና የአየር ድብደባ በአማራ ክልልና አካባቢው በሺዎች የሚቆጠሩ ንጹሃን ዜጎች ያለ አግባብም ጥቅም ላይም ውለዋል። እነዚህ ጥቃቶች በትምህርት ቤቶች፣ በጤና ጣቢያዎች፣ በገበያ ቦታዎች፣ በሃይማኖታዊ ቦታዎችና በመኖሪያ አካባቢዎች በመምታቱ በህዝቡ ላይ ከፍተኛ ጉዳትና ውድመትም አድርሰዋል። ስለሆነም አምባሳደሩ አፋጣኝ ተጠያቂነት እንዲሰፍን ጥሪያችንን እናስተላልፋለን። በገዢው አካል ላይ እንዲህ ያለውን አድሏዊና የዘር ማጥፋት ተግባር ለማስቆምና ሊያደርሱት አስከፊ መዘዞችን ተጠያቂነትን ለማረጋገጥ ጫና ማድረግ እንደሚያስፈልግም አስገንዝበናል። ኤኤፍኤንኤፍ በመግለጫው ውስጥ ከተገለጹት ዋና የሰብአዊ ጉዳዮች ጋር በማጣጣም እና በመላው ሀገሪቱ እየተባባሰ ባለው የሰብአዊ መብት ሁኔታ የኤምባሲውን ማንቂያም ይጋራል። የኢትዮጵያ ሕዝብ በተለይም አማሮች ስልታዊ የዘር ማጥፋት፣ የዘር ማጽዳት፣ መፈናቀል፣ የጦር መሳሪያ ጥቃት፣ ሰው ሰራሽ ረሃብና ጭቆናን ተሸክመዋል። ይሁንና መግለጫው ምናልባት በአማራው ላይ እየደረሰ ያለውን ግፍና በደልን ምን አይነት ባህሪና አስከፊነት በማንሳት
እሳት ሊሆን እንደሚችልም በአክብሮትም እናስተውላለን። በዚህ አጋጣሚ የአብይ መንግስት በአማራ ክልልና በሌሎች የአማራ ተወላጆች እየፈጸመ ያለውን ድርጊት የጦር ወንጀልና በሰው ልጆች ላይ የሚፈጽመው ወንጀሎችንም ብቻ ሳይሆን የዘመናት የዘር ማጥፋት ሂደት አካል ነው የሚለውን ግምት ውስጥ ማስገብተናል። ይህ አካሄድ በተነጣጠሩ ጥቃቶች፣ በግዳጅ መፈናቀልና በስርዓት ቸልተኝነትም የሚንጸባረቀው ከ1990ዎቹ ጀምሮ በተለይም በወልቃይት ጠገዴ፣ ሰቲት ሁመራ፣ ጎንደር፣ በራያ ወሎ፣ በደራ ሸዋ፣ በመተከል ጎጃምና በኦሮሚያ ክልል ውስጥ የሚገኙ የተለያዩ መረጃዎች የዘር ማጥፋትም ወንጀል ነው። ታዲያ ኤኤፍኤንኤፍ ወደ ትጥቅ ተቃውሞ የተመለሰው ከብዙ አስርት ዓመታት ሰላማዊ ትግል በኋላም ነው። በአማራው ላይ እየተካሄደ ባለው የዘር ማጥፋት ዘመቻ የእነዚህ ዓመታት የአመጽ ጥረቶች ያልተሳካላቸው ሲሆን በመጨረሻም በጠላቶቻችን ዘንድ የድክመት ምልክትና የዘር ማጥፋት ዘመቻውን ለማስቀጠል ፍቃድም ተደርገዋል። በዚህ አውደ ጽሑፍ ፋኖ ግልጽ ወይም ተጨባጭ ዓላማዎችን ያሉትም የሚለው ሀሳብ በተዘዋዋሪ የሚሆን ባልታሳበበት ሁኔታ በጣም ያሳስበናል። የተከበሩ አምባሳደር ከትልቅ አክብሮት ጋር ከመጥፋት ስጋት ውስጥ ካለ ህዝብ ህልውና የበለጠ ህጋዊ ወይም የበለጠ ምን ዓላማ ሊሆን ይችላል? ዓላማችን ከህልውና ስጋት አንጻር ህይወትን መጠበቅ መሆኑን መልሰን ልንገልጽሎትም እንወዳለን። ፋኖ ከሁሉም የህብረተሰብ ክፍል የተውጣጡ አርሶ አደሮች፣ መምህራን፣ የህክምና ባለሙያዎች፣ የዩኒቨርሲቲ መምህራንና ጋዜጠኞች የተቃውሞ ሸክሙን በምርጫ ሳይሆን በግዴታ የተሸከሙ ግለሰቦችንም ያቀፈ ነው። ህብረተሰቦቻችን ከዘር ማጥፋት ጥቃት የመታደግ የሞራል ግዴታ ስላለባቸው ተገደዋል። ይህም በእኛ እምነት መንግስት መካከል ብቻ ሳይሆን ቀዳሚ ፈጻሚም ነው። እነዚህ ስጋቶች ቢኖሩም የኤኤፍኤንኤፍ ለሰላም ያለውን ቁርጠኝነት በድጋሚ ለማረጋገጥ በዚህ አጋጣሚ እንጠቀማለን። በኢትዮጵያ ሰላማዊ ዘላቂ ሰላም የሽግግር ፖለቲካ ማዕቀፍና ተአማኒነት ያለው ሁሉን አቀፍ ብሔራዊ ውይይት መጀመርን ይጠይቃል ብለንም በጽኑ እናምናለን። ይህ አይነቱ ሂደትም ግልጽና የኢትዮጵያ ልዩ ልዩ ህዝቦችና ድምጽም የሚወክል መሆንም አለበት። ዩናይትድ ስቴትስ እንደ ውድ የኢትዮጵያ ህዝብ አጋርና ዓለም አቀፋዊ የዲሞክራሲ እሴቶች ደጋፊ በመሆን ይህንን ዓላማ እንድትደግፍ በአክብሮትም እንጠይቃለን። በዚህ ረገድ የዩኤስ መንግስት ወደ አካታች አስተዳደርና ፍትህ የሚደረግ ሽግግርን ለማመቻቸትም የታለሙ ማዕቀቦችን ጨምሮ ሁሉም ተገቢ የዲፕሎማሲ መሳሪያዎችንም እንዲያሰማራ እናሳስባለን። በዚህ አጋጣሚ ሰላምን ለማስፈን ፍቃደኛ መሆናችንን ደግመን እንገልጻለን። ነገር ግን በአብይ አህመድ መንግስት በኩል ያለው መልካም ፍላጎትና ታማኝነት የጎደላቸው የፖለቲካ ዓላማዎችን በማጥበብ አገዛዙ ካለው የማታለል ታሪክም አንጻር ነው። ይህ እንዳለ ሆኖ የኤኤፍኤንኤፍ የሚከተሉትን ቅድመ ሁኔታዎችም ያቀርባል። ይህም መተማመንን የሚያበረታታና ለተለመደ ውይይቶች ምቹ ሁኔታዎችን ይፈጥራል። እነዚህ ቅድመ ሁኔታዎች የሚከተሉትን ያካትታሉ፣ ነገር ግን አይወሰኑም። አንደኛ፣ ጦሩ በአስቸኳይ ማቆምና የፌዴራል አጋር ኃይሎች የሀገር መከላከያ ሰራዊትን ከአማራ ክልል መልቀቅና የብልጽግና ፓርቲ ጽህፈት ቤቶችን በሙሉ መፍረስና የአማራ ክልል የፖለቲካና አመራሮችን ከስልጣን ማባረርና በፋኖ አደራዳሪነት ስልጣን ወደ ሽግግር አስተዳደር በሰላም እንዲሸጋገር በዓለም አቀፍ የሰብአዊ መብት ተሟጋቾች ድርጅቶች በተባበሩት መንግስታት የታዘዘ የምርመራ ቡድንን ጨምሮ በክልሉ ውስጥ የተፈጸሙትን ጭካኔዎችን በተመለከተ ጥልቅና ገለልተኛ ምርመራ ለማድረግ ፈጣንና ያልተቋረጠ መዳረሻ እነዚህ ምርመራዎች አጥፊዎችን ለፍርድ ለማቅረብ ተጨባጭ የተጠያቂነት እርምጃዎችንም መከተል አለባቸው። በማንነታቸውና ወይም በፖለቲካ እምነታቸው የታሰሩትን የአማራ የፖለቲካ እስረኞች እንዲሁም በገዢው አካል ታግተው የሚገኙ የፋኖ አባላትን ቤተሰብ አባላትን ያለምንም ቅድመ ሁኔታ ይፈታሉ። በሁሉም የአማራ ክልል አካባቢዎች የቴሌኮሙኒኬሽን እና የኢንተርኔት፣ የመብራት፣ የውሃና የባንክ አገልግሎቶችም እንደገና መጀመር። በመላው የአማራ ክልልና የተፈናቀሉ ከዘር ማጥፋት የተረፉ ሰብአዊ እርዳታ ለሚያስፈልጋቸው ማህበረሰቦች እንደገና እንዲቀጥልና ያለማቋረጥ እንዲተላለፍም ማድረግ። በወልቃይት ጠገዴ፣ ሰቲት ሁመራ፣ ጎንደር፣ ራያ፣ ወሎ፣ መተከል፣ ጎጃምና ደራ ሸዋ የተፈናቀሉ ማህበረሰቦቻችንን ወደ አጎራባች ክልሎች ጨምሮ በአማራ ብዙ ወረዳዎች ለመደበኛ የማንነትና የድንበር አስተዳደር እውቅና መስጠት። የአማራ ማህበረሰቦች ጥበቃ ንብረቶቻቸውን ጨምሮ በመላው ኢትዮጵያ በተለይም በታሪክ ጠላት በሆኑ ወረዳዎች በመጨረሻም የፋኖን የማያወላውል ዓለም አቀፍ የሰብአዊና
የሰብአዊ መብቶች ህግጋቶችን እናረጋግጣለን። ባለፉት 2 ዓመታት ውስጥም የእኛ ኃይሎች የጦር እስረኞችን አያያዝን ጨምሮ ዋስትናን ለመቀነስ በከፍተኛ ዲሲፕሊንና እግድም ሰርተዋል። ለአማራ ህዝብ ደህንነትና ክብር የምናደርገው ትግል በመሰረታዊ የህግና የሞራል መርሆች ላይ የተመሰረተ ነው እና ከአሜሪካ መንግስትና ከሌሎች ዓለም አቀፍ አጋሮች ጋር ገንቢ ግንኙነት ለማድረግም ክፍት እንሆናለን። የኤኤፍኤንኤፍ የፖሊሲ ቁርጠኝነትና አሁን ካለችበት ችግር ባሻገር ሰላማዊና ዲሞክራሲያዊነት የሰፈነባት ኢትዮጵያ ራዕይን ጨምሮ ቀጣይ የውይይት እድሎችን በደስታ እንቀበላለንም ይላል መግለጫው። የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር የ10 አለቃ ኤፍሬም አጥናፉ ብርጌድ ዛሬ የሰራቸው ገድሎችም እነዚህ ናቸው። ዛሬ በተደረገው አጠቃላይ የሁለት ቦታ አውደ ውጊያ ውሎ በጠላት ላይ እጅግ ከባድ ሰብአዊና ቁሳዊ ኪሳራ የደረሰ ሲሆን እስካሁንም ባለው ሁኔታም የተረጋገጠ 48 በላይ የጠላት ሰራዊትም ሲደመሰስ አበበ ገኒ የተባለን በስም የሚታወቅ ባንዳን ጨምሮ ሕክምና የሚደረግለትን ከ36 የጠላት ሰራዊት ከባድ ቁስለኛ እንደሆነም ለማረጋገጥም ተችሏል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ትግሉ የደረሰበትን ደረጃና ቀጣይ ለሚደረጉ ስምሪቶች የሚመጥን የአመራር ስምሪት በድርጅቱ መመሪያና ደንብ መሰረትም ሰጥቷል። በዚህም መሰረት አንደኛ አርበኛ ኢሳያስ ደመቀ የአፋባ ሸዋ ቀጠና ምክትል መሪ፣ ሁለተኛ አርበኛ ንጉስ ይመሩ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ትምህርትና ስልጠና መምሪያ፣ ሶስተኛ አርበኛ ኤፍሬም ባዩ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ምክትል ፖለቲካ ዘርፍ መምሪያ ኃላፊ፣ አራተኛ አርበኛ ተፈሪ ወንደሰን የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ምክትል የሰው ኃይል መምሪያ ኃላፊ፣ አምስተኛ አርበኛ አበራ መንጉዴ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ምክትል ጥናትና ስትራቴጂ መምሪያ ኃላፊ፣ ስድስተኛ አርበኛ ስለሺ አበረ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ዘመቻ መምሪያ ኃላፊ፣ ሰባተኛ አርበኛ ሽመልስ ንጉሴ አማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የሰው ሀብት አስተዳደር መምሪያ ኃላፊ፣ ስምንተኛ አርበኛ ሽፈራው ኢያሱ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ምክትል ሀብት አሰባሳቢ መምሪያ ኃላፊ፣ ዘጠነኛ አርበኛ አለባቸው እምሩ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ምክትል ቀጣዊ ትስስር መምሪያ ኃላፊ እንዲሁም አስረኛ አርበኛ አሰፋ ነበበ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ምክትል ማህበራዊ ጉዳይ መምሪያ ኃላፊዎች ናቸው። ከላይ በስም የተጠቀሱት የአማራ ፋኖ ብሔራዊ ኃይል በሸዋ ኃላፊዎች በተመደቡበት ቀጠና ድርጅቱ የሚጠበቅባቸውን ኃላፊነትና ግዴታ በቅንነትና በታማኝነት ይወጡ ዘንድ ኃላፊነትም ሰጥቷቸዋል። የኦሮሞ ነጻነት ሰራዊት ባወጣው መግለጫ በማንኛውም ጊዜ ለሰላም ድርድር ቁርጠኛ መሆኑን አስታውቋል። መንግስት ለፍትሃዊ የሰላም ድርድር ቁርጠኛ አይደለም ያለው ሰራዊት መንግስት ሰላምን በቃላት እየተናገረ በተግባር ግን በተቃራኒው የጦርነት መንገድ እየተከተለ ንጹሃን ላይ እልቂትም እያደረሰ ነው ብሏል። የአብይ አህመድ አስተዳደር ወደ ፍትሃዊ የሰላም ድርድር እንዲመጣ የአሜሪካ መንግስት ከፍተኛ ጫና እንዲያደርግ የኦሮሞ ነጻነት ሰራዊትም ጠይቋል። ታዲያ በፊንፊኔ የሚገኘው የአሜሪካ ኤምባሲ ዛሬ ማለዳ ላይ አጭር መልእክት በኤምባሲው ማህበራዊ ገጽ ላይ ያስተላለፈ ሲሆን በመልእክቱ የኦሮሞ ነጻነት ሰራዊት ከመንግስት ጋር የሚያደርገውን የሰላም ድርድር እንዲቀጥልና የፋኖ ታጣቂዎች ደግሞ ወደ ሰላም ድርድሩ በተጨባጭና ሰላማዊ ዓላማ እንዲመጡ ጥሪ አቅርቧል ይላል። የፌዴራል መንግስት ደግሞ ሰው አልባ አውሮፕላኖችን ተጠቅሞ በራሱ ዜጎች ላይ የሚያደርሰውን ጥቃት አቁሞ ወደ መፍትሄ እንዲመጣ ሲልም ጠይቋል። ባሳረፈው አጭር መልእክትም ኤምባሲው ከቆይታ በኋላ በማህበራዊ ገጹ ላይ ያሰፈረውን መልእክትም አሻሽሏል። የፌዴራል መንግስት በዜጎቹ ላይ የሚያደርሰውን የድሮን ጥቃት እንዲያቆምና ወደ መፍትሄ እንዲመጣ እንጠይቃለን በማለት ያሰፈረውን መልእክት ሰርዞ የፌዴራል መንግስት ከግጭት የጸዳ መፍትሄ መፈለግ እንዲቀጥልና ለዜጎች ደህንነት ቅድሚያ እንዲሰጥ እንጠይቃለን በሚልም ተተክቷል ሲልም ነው መግለጫውን ያጋሩት። ጳውሎስ ሆስፒታል በርካታ የሕክምና ባለሙያዎችን እያሰናበተ ይገኛል። ቅዱስ ጳውሎስ ሆስፒታል ሚሊኒየም የሕክምና ኮሌጅ በትምህርትና በስራ ላይ ያልተገኙትን ማባረሩን አስታውቋል። ከግንቦት 5 2017 ዓ.ም ጀምሮ በመደበኛ የሕክምና ትምህርት ላልተገኙ የመጨረሻ ዓመት ሕክምና ተማሪዎች ወይንም ደግሞ ኢንተርን የኮሌጁ ሴኔት ባደረገው አስቸኳይ ስብሰባ ከትምህርታቸው እንዲሰናበቱም ወስኗል። በእጃቸው የሚገኝ ንብረት አስረክበው ከግቢ እንዲወጡም ነው ያሳሰበው።
በተጨማሪም ከትምህርትና ሕክምና አገልግሎት ላይ ያልተገኙ የኮሌጁ የድህረ ምረቃ ተማሪዎች ሬዚደንቶች ከትምህርታቸው እንዲሰናበቱ ወስኗል። ታዲያ በስራ ማቆም አድማ የተሳተፉ ባለሙያዎችን አስመልክቶም ከስራ እንዲሰናበቱ በምትካቸው በአስቸኳይ ቅጥር እንዲካሄድም ተወስኗል። በቅዱስ ጳውሎስ ሆስፒታል ከ1200 በላይ ሬዚደንት የህክምና ተማሪዎች እንዳሉ መረጃዎች ይጠቁማሉ። በመጨረሻም በሁሉም ውሳኔዎች ላይ የይቅርታ ወይንም ደግሞ ይግባኝ ጥያቄ የሚያቀርብ አካል ካለ ለማስተናገድ ዝግጁ መሆናቸውንም ነው ያስታወቁት። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሰዓቱ ሰሙት የወደድነው የመረጃ ጥንቅራችን እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ትኩስና ወቅታዊ መረጃዎችን እንድታገኙ ቤቱን መቀላቀል አይርሱ። ሰላም በያለንበት ለሁላችን፣ ሰላም ለሀገራችን ኢትዮጵያ። አሻም